ከፍታችሁ ምንም ሳትቀሩ አዳምጡ። በእርግጥ ደስ ይላችኋል ብዬ አስባለሁ። እሰብደው ለገመሽ ይመጣው ምንድነው ብላችሁ አትጨነቁ። እኔ ራሱ ነግራችኋለሁ። ማሻለች ማናት እስቲ አንተ ይባላለች በኮሜንት የሚያውቃት ሰው በኮሜንት ቺም ማለት ነው። አሁን እድሜዋ ስንት ነው? 7 ገብታለች። 6 ዓመቷ ነው። 6 ጨርሳለች ማለት ነው። እና እናንተም ልጆቻችሁ አረብ ሀገር ኖራችሁ ልጅ ካላችሁ አስተምሩ፣ አስቀሩ። እንግዲህ እኛ ለዱንያ ብለን ያው ለዲናችን እኮ እንግዲህ እንደዛ አንሮጥም። ለምሳሌ ለዲናችን አንሮጥም። እንግዲህ ነገ እንሞታለን ብለን በሰዓት እንኳን አንሰግድም። ቅርአት ሰዓት እንኳን አናገኙም። ለምሳሌ ለቤት ወደዛ ስትሉ እንደገና ደግሞ ያው እቺ በቃ በተጣሻገ ማለት ኑሮ እንዲሁም ዱንያ ለዱንያ ብለን ወደዚህ ስንሮጥ በቃ ለአላህ ጊዜ የምንሰጣላት ነገር ብቻ እናጣለን። አላህ ለኸይሩ ተወፍቃል። እንግዲህ አላህ ማሪና ዛኒ ጌታ ነው። እንግዲህ በቃ ምን ካገኘው ብለን ወደዚህ ነው። አላህ መሀሪ ጌታ ነው። አላህ ይማራን። አላህ ይቅር በለን ወንጀላችን። ያው ጊዜ ሰጥተን ለአላህ ከሚሆን መቼም ቢሆን በስነ ስርዓት እንኳን አንሰግድም፣ እንኳን እንቀራለን፣ እንሰድቃለን። እንግዲህ በሰደቃ አላህ ይስጠን ልንሰድቅ እና ዛሬ ደግሞ አረብ ሀገር ኑራችሁ ልጆቻችሁን አስተምሩ፣ አስቀሩ። ባል ካላቸው እናት ለበእናት የጣላችሁ ካላችሁ ደግሞ እናታቸው ታሳድጋለች። ከኛ በላይ ነው እናት የሚያሳድጉት ማለት ነው። እና እዛ ሆናችሁ አስቀሩ፣ አስተምራችሁ ነገ እናት አባታችሁ እንዳይሰደቡ። ለምሳሌ አሁን ያልተማረ ሰው አረብ ሀገር ቢሄድ ስሙን ጽፎ ቁጥር መጻፍ አይችልም። እንደዛ ደግሞ መልሶ ወይ ጓደኛ ወይ ራሱ ጸጽቶ በቃ እናቴ ብታስተምር ወይ አባቴ ቢያስተምር እንደዚህ ማን ሆኝ ያልቀረም ይላል። ለምሳሌ ራስ ማወቅ ጥሩ ነው። ለመጻፍ ለማንበብ የተለያዩ ነገር ይጠቅመናል። እና ነገ ልጆቻችን እንዳይጸጽቱና ማንም እኛን እንዳይሰድቡ እናት አባታቸው እነሱ ራሱ ይጸጽታሉ። እናቴ ብታስተምረኝ አባቴ ቢያስተምረኝ ምንም ቢሆን የቀን ስራው እንኳን ተሰርቶ ልጅ ባስተማር የርስቁ ዕድል ጉዳይ ነው። ራሳቸውን ማወቅ ጥሩ ነው። ሰው ቢሰድባቸው ለምሳሌ በኮሜንት በምን ቢሰድቡ እንግዲህ ለማስ ራሱ ማወቅ ጥሩ ነው። አብዛኛው ደግሞ የሚጠቅመው ለዱንያ ላይ ማለት ነው። አሁን ይሄ ትምህርቱ ለዱንያ ነው እንጂ ለአኺራ አይጠቅምም። እና እናንተ ብታስተምሩ ያው ልጆች ብታስቀሩ ከትምህርት ራሱ ትምህርቱም ጥሩ ነው። ግን እኛ የሚጠቅመው ለአኺራችን የሚጠቅመው ቁርአን ነው። እና ቁርአን ቢቀሩ ነገ ሸፋዓ ይሆናል ልጆቹ እናታቸው አባታቸው ይላሉ። ወላሂ አለም አላህ ነው የሚያውቀው። የኛ ስራ በጣም ከበጣም በላይ ነው። እንግዲህ ወንጀላችን አላህ መሀሪ ነው፣ አዛኝ ነው፣ ሩህሩህ ነው። ዱንያ ላይ እንዳለ የሰራነው ወንጀል እንደደበቀን በአኺራ እንግዲህ ደብቆ ያኖራል። ጀነተል ፊርደውስ ይወፍቀን በስራችን ሳይሆን በምህረቱ። እኛ ምን ሰርተን ደግሞ ለዱንያ የምንጨነቅበት ለአላህ ቦታ አንሰጥም። ትክክል ነው። እኛ እናገኛለን ብለን ለገንዘብ የሆነ ነገር ለብር ዛሬ እችን ጨምሬ ዛሬ እዛች ሄጄ ለምን ብቻ ነው። ስለዚህ ደግሞ ያው አላህ ማሪ ነው። ምናልባት አላህ ይማራናል። ተስፋ ነው በአላህ ነው ሁሉም ነገር። በስራችን ወላሂ አንድ ቅንጣት አክል ለኛ ከይር ስራ የለንም። እና አላህ ደግሞ አዛኝ ነው፣ ሩህሩህ ነው፣ ሁሉም ነገር ያውቃል። እንግዲህ በዱንያ ላይ ሁሉም ነገር ሸፍኖ ወንጀላችን ችሎ አኑሮናል። እንግዲህ በአኺራችንም አላህ ያሳምራል። በመቀጠል ደግሞ ማሻአላህ ዛሬ ማሻአላህ በሉ
እናንተም አስቀሩ። ቁስል ነበራት፣ ቁስሏን ነካው መሰለኝ። ከቁርአን ቤት ሲመጣ ወድቃ ይሄን ተልጧል። እና አሁን እንግዲህ እናንተ እዛ ሆናችሁ አስቀሩ። እኔ እዛ ሆኜ ዱባይ ሆኜ አልቃዳትም ሲቀሩ ነበረ። ይቀሩ ብዬ መስጊድ ሄዶ ተመስግቦ በወር ትንሽ ብር 50 ምናምን ብር ነው፣ 50 በላይም ይወጣል በፊት ማለት ነው። ለምሳሌ የሆነ ነገር እንኳን ቢበላሽ ብር ለቁርአን እንኳን 50 ብር አይደለም 500 ቢከፈል ራሱ ያኔ አይጎዳውም ማለት ነው። ስለዚህ የሆነ እዛ ይሁን ኳስ መዝግብ አስቀረው ስለው አልቀዳትም ቀርቶ ነበሩ። እኔ ከመጣሁ ደግሞ ጨረሱ። አሁን ደግሞ 30 ጁዝ ገቡ። ሰደቃ ብናደርገው ለሁሉም ደስ ይለኛል። እንግዲህ እይታው የለኝም፣ እይታ ስለሌለኝ ነው ይላችኋለሁ። አሁን ደግሞ የአላህ ስሞችን ማሻአላህ ሐፍዛለች። እሷ ከሷ እንሰማለን። እናንተ ቤትም እንደዚህ አይነት ልጅ ካለው አስተምሮ አስቀርቡላችኋለሁ። ከልጅ ጠጋ በይ ይሰማችኋል። እስቲ ጀምሪ ቢስሚላህ ራህማን ራሂም ብለሽ መጀመሪያ ቢስሚላህ ራህማን ራሂም ብለሽ ከዛ በኋላ የአላህ ስሞችን እስቲ በይ እንሰማለን። በደንብ ጮክ ብለሽ ለእነሱ እንዲሰማ መጀመሪያ ቢስሚላህ ብለው ነው የሚጀምረው። ቁርአን ሲቀራ እንደዛ ነው። الرحمن الرحيم الملك القدوس السلام المؤمن المهيمن العزيز الجبار المتكبر الخالق البارئ المصور الغفار القهار الوهاب الرزاق الفتاح العليم القابل الباسط الكبير الرافع المعز المذل السميع البصير الحكم العدل اللطيف الخبير الحليم العظيم الغفور الشكور العلي الكبير الحافظ المقيت الحسيب الجليل الكريم الرقيب المجيب الباعث الحكيم الودود المجيد الباعث الشهيد الحق الوكيل المتين الولي العميد المسيء المدين المعيد المحيي المميت الحي القيوم الواجد الواحد الأحد الصمد القادر المقدم المؤخر الأول الآخر الظاهر الباطن الوالي ማሻአላ ጉብዝ ናት። እንግዲህ ጉብዝ ናት። አንዳንዴ እየጠፋት ነው። ድምጿም ይሰማል ብዬ አላስብም። እንግዲህ ያው ድምጿ ትንሽ ስለሆነ ጉብዝ ናት። ያላ ሰዎች እስከ 99 አልጨረሽም። مالك الملك ذي الجلال والإكرام المرشد الجامع الغني المغني المانع الدار النافع النور الهادي البديع الباقي الوارث الرشيد السميع ማሻአላ ተባረከ ረህማ። ግን ድምጿ ይሰማል ብዬ አላስብም። እንግዲህ እና እኔ እንኳን 10 ራሱ አልይዝም። እና ማሻአላ እያላችሁ ልጆቻችሁ አስቀሩ። በኮሜንት ማሻአላ በሉ። እናመሰግናለን።